በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 105ኛ ተአምር ሁለተኛ ክፍል። የእስር ቤት ጠባቂዎቹ ስላዩት ራእይ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አሁንም ደግመን እኒህ የወህኒ ቤት ጠባቂዎች ስለ እስር ቤቱ እንደተናገሩ እንነግራችኋለን። ብርህት ደመና የእስር ቤቱን በከበበችው ጊዜ ከእስር ቤቱ በተቀር ምድር በመለማ ጨለማ ሆነች አሉ። በዚያን ጊዜ ምድር ተነዋወጠች። ከዚያም ዛሬም እስከ ዘላለምም እግዚአብሔር የተመሰገነው የሚል ድምፅ ተሰማ። እኛ ግን ከፍርሃትና ከመንቀጥቀጥ የተነሳ በግንባራችን ፍግም ብለን ወደቅን። በግንባራችንም ወድቀን ሳለ ሁለት ክንፍ ካላቸው መላእክት መልኩ ያማረ አንድ መልአክ መጥቶ ተነሱ፣ አትፍሩ፣ ይህ ዓለምን ለማዳን በጎልጎታ አይሁድ የሰቀሉት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አለን። በዚያን ጊዜም ከፍርሃት የተነሳ እየፈራንና እየተንቀጠቀጥን ተነስተን በእግራችን ቆመን። ከዚያም ያ በዙፋኑ ላይ የተቀመጠው አትፍሩ እኔ ክርስቶስ ነኝ ብሎ ቀኝ እጁን አንስቶ እኛ የወጋነውና የተወጋውን ቀኝ ጎኑን አሳየን። ዳግመኛም በችንካር የተቸነከሩትን የመሃል እጆቹንና እግሮቹን አሳየን። እጃችንንም ይዞ አስዳሰሰን። በዚያን ጊዜም ጣቶቻችን ከእሱ በወጣው እሳት እርርኩም ትራሉ። ከዚያም የአርማትያሱን ዮሴፍንና ጓደኞችን ለምን አሰራችኋቸው? የሚያምንብኝን እንደማድን አታውቁምን? ብሎ ከመላእክት አንዱን የእስር ቤቱን በር ይከፍት ዘንድ አዘዘውና የእስር ቤቱ በር ወለል ብሎ ተከፍቶ የአርማትያሱን ዮሴፍንና ከእሱም ጋር ያሉት አርዴትም ሁሉ ከእስር ቤቱ አወጣቸው። ዮሴፍ የታሰረበት ሰንሰለትም ከዮሴፍ እጅ ተፈታና ያ መልአክ በዙፋኑ ላይ ከተቀመጠው ፊት ወስዶ አደረሰው። የእስር ቤቱንም በር ዘጋና እንደ ቀድሞ መልሶ በቁልፍ ቆለፈው። ከዚያም በዙፋኑ ላይ የተቀመጠው መልአኩን የአርማትያሱ ዮሴፍንና ከእሱም ጋር ያሉትን ወደ ሀገራቸው ይወስዳቸው ዘንድ አዘዘው። በዙፋኑ ላይ ከተቀመጠው በስተቀኝ በኩልም ከክርስቶስ ጋር ከሰቀልናቸው ወንበዴዎች አንዱን ወንበዴ መክፈቻ ይዞ አየነው። ከዚያም ወንበዴውን በዙፋን ላይ ከተቀመጠው ፊት እየሰገደ ስለ ኃጥአን ሲማልድ አየነው። በእሱ ፊት ባለሟልነትና መወደድን አግኝቷልና። መልአኩም የእስር ቤቱን በር ዘግቶ በቁልፍ በቆለፈው ጊዜ የነጋሪት ድምፅ ተሰማ። ምድርም ተነዋወጠች። እልፍ አእላፋት መላእክትም በየስርዓታቸው ስራቸውን ሲያፋጥኑ ተመለከትን። ያች ብሩህ ደመናና በእሷ ላይ ያለ ክብር ሁሉ ወደ ላይ አረገ። ይህም በህልም ያየነው ራእይ ከኛ በተለየ ጊዜ ካየነው ህልም ፍርሃት የተነሳ ወደ እስር ቤት ሄደን ዮሴፍንና ጓደኞቹን ከእስር ቤቱ በር ቆመን ጠራናቸው። ከእነሱ ወገን ግን ማንም አቤት ያለን ወይም መልስ የሰጠን አልነበረም። ከዚያም በወንጀላቸው ታስረው በዚያ እስር ቤት የሚገኙ ሁሉ ማንን ትጠራላቸው አሉን። እኛም ዮሴፍና ጓደኞቹን እንጠራለን አልናቸው። እነሱም መልሰው በዛሬው ሌሊት የሆነውን አላወቃችሁምን አሉን። እኛ ግን እንደ እብድ ቆጠርናቸውና እኛስ በዚች ሌሊት ያየነውና የሰማነው ነገር የለም፣ እናንተ ያያችሁትን ንገሩን አልናቸው። እነሱ ግን ዮሴፍ ከጓደኞቹ ጋር ከእስር ቤት ሲወጣ እኛ እንዳየነው ከእስር ቤት እንደወጣ በተረዳ ነገር አስረዱን። እንግዲህ አይሁድ ማህበር ሆይ ለእኛ ይህን ነገር ነግረውናል፣ ካልሆነም በእስር ቤት ያሉትን እናንተው ጠይቃችሁ ተረዱ አሏቸው። ኒቆዲሞስም ይህን ነገር በሰማ ጊዜ ታላቅ ደስታ ተሰማው። ነገር ግን ደስታውን ለአይሁድ አልገለጸም። አይሁድም እርስ በራሳቸው ይህ ነገርና የተደረገው ተአምራት እውነት ሆኖ ከተገኘ በዚህ በነገሩን ወሬ ብቻ መንግስታችን ተወሰደ፣ ክብራችን ተዋረደ። ከእንግዲህ አሕዛብ ሁሉ በኢየሱስ መምህርነት ተስፋ የሚያደርጉ ይሆናሉና ተባባሉ። ከዚያም ኒቆዲሞስንና ወደ እስር ቤቱን ሂድና ወህኒ ቤት ጠባቂዎቹ የነገሩንን ነገር እውነት እንደሆነ እንረዳ። ዘበኞቹ ከኢየሱስ ደቀ መዛሙርት ጉቦ ተቀብለው ዮሴፍንና ጓደኞቹን ከፈቷቸው በኋላ የእስር ቤቱን ቆልፈው እንደ ቀድሞ አትመውበታል ብለን እናስተባብላለንና አሉት። ኒቆዲሞስም መልሶ በእስር ቤት ያሉት የጲላጦስ ማኅተሞች ብዛት 93 ይሆናል። ጽሕፈቱን በዕብራይስጥና በሮማይስጥ በጽርህም ሲሆን የእናንተ ማኅተም ደግሞ 49 ነው። የሚቻላችሁ ከሆነ እስኪ ፍቱትና ወይም ክፈቱትና እንደ ቀድሞ ቆልፉት አላቸው። ከዚያም በአንድነት ሆነው ወደ ጲላጦስ ሄዱና ይህን ወሬ ነገሩት። በዚያም ሌሊት የእስር ቤቱን የሚጠብቁ ከሮም ሰዎች ወገን 300 ከአይሁድ ሰዎች ወገን 500 ነበሩ። በእስር ቤቱም በሰሩት ወንጀል የታሰሩ እስረኞች ነበሩ።
እነሱም ከጌታችን ከኢየሱስ ክርስቶስ ከተአምር የተነሳ በዚያች ሌሊት ራእይ የተገለጸላቸው አስቀድመን እንደተናገርነው ምስክር ሆኑ። ጲላጦስም ይህን ነገር ከአይሁድ በሰማ ጊዜ ከወንበሩ ላይ ወደ መሬት ወደቀ፣ ታላቅ ፍርሃትም አደረበት። ከዚያም አይሁድን የእስር ቤቱ ዘበኞች የነገሯችሁ ሁሉ እውነት ነው፣ እኔም በዛሬቱ ሌሊት እነሱ እንዳዩት ያለ ራእይ አይቻለሁና የአይሁድ ማህበር ሆይ እወቁ፣ መንግስት፣ ክህነት፣ ሀብተ ትንቢት ከእናንተ ተወስዷልና ስለ እናንተ እኛ የሮምና የጽር ህዝቦች እናዝናለን አለ። ከዚያም ጲላጦስ ከአይሁድ ጋር ወደ እስር ቤቱ ሄደና የእስር ቤቱ ቁልፍ እንደ ቀድሞ ተቆልፎ አገኙት። ስለዚሁ ነገር በእስር ቤት ያሉትን እስረኞች ጠየቋቸውና እነሱም ለእስር ቤቱ ጠባቂዎች እንደነገሯቸው አስረዷቸው። የእስረኞችም ቁጥር 763 ነበረ። ከዚያም የዮሴፍንና የጓደኞቹን ሁኔታ ጠይቀው ይመለሱ ዘንድ ደጋግና ታማኝ የሆኑ ሰዎችን ወደ አርማትያስ ላኩ። መልእክተኞቹም ከተላኩበት ተመልሰው ዮሴፍና ጓደኞቹ ሁሉም በአንድነት በአርማትያስ እንዳዩዋቸውና እንዳገኟቸው እግዚአብሔር ከእስር ቤት እንዴት እንዳወጣቸውና በእነሱ ላይ ያደረገውን ተአምራት እየነገሩና እግዚአብሔርን እያመሰገኑ እንደሚገኙ ነገሯቸው። ጲላጦስም ይህን ተአምራታዊ ነገር ጽፎ ከእስር ቤቱ ቁልፍ ጋር አድርጎ ወደ ሮም ንጉሥ ወደ ቄሳር ላከው። ይህም ዜና በመላ ኢየሩሳሌምና በይሁዳ አውራጃዎች በምድረ ዮርዳኖስና በአስቃላን በአሞንና በሞዓብ በአስሩም አህጉር ሁሉ ይፋ ወጥቶ ተነገረ። በዚህ ጊዜና በዚህ ዕለት ከአይሁድ ወገን ብዙ ሕዝብ በዚያ የሚኖሩ የሌላ አገር ዜጎችም በጌታ ኢየሱስ ክርስቶስ አመኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።